ስንብት ደራሲ አውግቸው ተረፈ። ስንብት ደጎል አደባባይን ሻገሪልና ሲኒማ አምፔር ፊት ለፊት የሚገኙትን መደዳ ሱቆች አልፎ አንድ ትልቅ የጌጣጌጥ መደብር አለ። ሱቁ ያልያዘው የዕቃ አይነት የለም። ንጉሴ እዚህ ሱቅ ውስጥ ተቀጥሮ ሲሰራ 10 ዓመት አልፎታል። የሱቁ ባለቤት አቶ ጠንክር በማሻሻጥ ችሎታው ይመኩበታል። ግን የሰሞኑ ሁኔታው አቶ ጠንክርን አሳስቧቸዋል። ፍቅር እንደያዘው አይተዋል። ልጅቷንም ያውቋታል። በንጉሴ አስተሳሰብ አበበች ለብዙ ሴቶች የሚበቃውን ውበት ለብቻዋ ይዛለች። ሐር መሳዩ ጸጉሯ ከወገቧ አልፎ ዳሌዋ ጋር ይደርሳል። ሞላ ሞላ ያሉት ጉንጮቿ የበሰለ ብርቱካን ይመስላሉ። አይኖቿ፣ ጥርሶቿ፣ ሽንጧ፣ ዳሌዋ፣ ባቷና የእግሯ ጣቶች ታዋቂ ሰዓሊ ቀስ እያለ በጥንቃቄ የሰራቸው ይመስላሉ። ፈገግታዋ ልብ ያንሆልላል። አስተያየቷ ብርክ ያስይዛል። ንጉሴ በአይኑ ሙሉ ሊያት አይደፍርም። እንደ ምሽት ኮከብ የሚያበሩ አይኖቿን ሁሌ ይሸሻቸዋል። እሷን ፊት ለፊት ከማየት ይልቅ አንገቱን ደፍቶ ወይም አይኖቹን ጨፍኖ ቢያስባት ይመርጣል። ይቀለዋልም። ንጉሴ አበበችን የሚያውቃት ከብዙ ጊዜ ጀምሮ ነው። ወዳጅነታቸው ያዝ ለቀቅ እንደመሆኑ ይገናኛሉ፣ ይጠፋፋሉ። የተገናኙ ዕለት በሐሳብ ሳይግባቡ ይቀሩና ተጣልተው ይለያያሉ። ታዲያ ሁለቱም እልህኞች ስለሆኑ አንዳቸው መሸነፍ አቅቷቸው ነው እንጂ በጣም ይዋደዳሉ። ቁርጥ ያለ ጠብ ተጣልተው ለመለያየት ያህል አይጨክኑም። ንጉሴ ከሷ ከተለየበት ቅጽበት ጀምሮ ጭንቅ ይዘዋል። ስለሷ ማሰብ ነው፣ መናደድ ነው። አበበችም እንደሱ ትናደዳለች። ወዳው ፈልጋው ስትሄድ ለአንዲት ሴት ማሳየት የነበረበትን ፍቅርን፣ ትህትናን፣ ፈገግታን ይነፍጋታል። እሷን ሲያይ እናቱ ገበያ እንደሄደችበት ሕፃን ጠባዩ ይጠፋል። አፍንጫውን ነፍቶ እንደ ተራባ አንበሳ 10 እያዛጋ ይንጎራደዳል። ላናግራት አላናግራት እያለ ሲጨነቅ ይቆያል። አንደበቱ በስንት መከራ ሲፈታለት የሚናገረውም ያላሰበውን ነው። በነገር ጠቅ ያደርጋታል። አኩርፋ ትሄዳለች። በነጋታው በሳምንቱ ወይም በሌላ ቀን ትመጣለች። እግሯ ላይ ወድቆ ይቅርታ ሊጠይቃት ያስባል። ያያታል፣ ታየዋለች። ቀድማ አንዲት ቃል ከተናገረችማ እግሯ ላይ ወድቆ ይቅርታ ጠይቃታለሁ ብሎ ይጠባበቃል። ቀድሞ ይቅርታ ከጠየቀኝ ሁሉንም ነገር ለመርሳት ዝግጁ ነኝ ብላ ትወስናለች በልቧ። ይተያያሉ። ማን ቀድሞ ያናግር? እሱ ወይስ እሷ? ንጉሴ ገበያተኞችን በማስተናገድ ስራ የበዛበት መስሎ ይታያል። እሷም በሰፊው ሱቅ ውስጥ ዕቃ የምትመርጥ ትመስላለች። ትዟዟራለች። ቢሆንም እየተሰራረቁ ይተያያሉ። አበበችና ንጉሴ የተዋወቁት የ9ኛ ክፍል ተማሪ ሳለች ነው። መነን ትምህርት ቤት እንደምትማር ያወቀው በደረበችው ደማቅ ሰማያዊ ሹራብ ነበር። ከተዋወቁ በኋላ ያንን ሹራብ የለበሱ ተማሪዎች ሳይ ልቡ ይደነግጥበታል። በተለይ እሷ በጠፋችበት ሰሞን በር ላይ ቆሞ ወደ ትምህርት ቤት የሚሄዱትንና ከትምህርት ቤት የሚመለሱትን ተማሪዎች ማየት አይሰለቸውም። እንደተዋወቁ ሰሞን ቶሎ ቶሎ ይገናኙ ነበር። ሱቁ ሲዘጋ ቶሎ ወደ ቀጠሮ ቦታ ይሮጣል። ያኔ አበበች ወደ ሱቅ አልመጣም እያለች ታስቸግረው ነበር። ሲኒማ አምፔር የቀጠሮ ቦታቸው ሆነ። ያኔ ንጉሴ ለሱቁ አዲስ በመሆኑ የአቶ ጠንክርንና የባለቤታቸውንም ጠባይ አያውቀው ስለነበር ሱቅ ባለመምጣቷ ደስተኛ ሆነ። ቀጠሮ አፍርሳ ሲጠፋፉ መስኮቱ አጠገብ ትቆምና እስኪያያት ድረስ ዕቃ የምትመርጥ መስላ ትጠብቀዋለች። ዋጋ የሚነግር መስሎ የቀጠሮ ቀን ሹክ ይላትና ተመልሶ ይገባል። አንድ ቀን ንጉሴ ባንኮኒውን ተደግፎ ፍዝዝ ብሎ ወደ ውጭ ሲያይ አቶ ጠንክር አዩትና እና ወዲህ አሉት። ፈጠን ብሎ ሄደ። ገበያተኛ አልነበረም። ምን ያፈዝሃል? ሸሚዝ ሲጠይቁ ሹራብ፣ ኮት ሲጠይቁ ቀሚስ ማሳየት ከጀመርክ ውለህ አድረሃል።
ከልጅቷ ጋር ተጣላችሁ? ከየቷ ልጅ ጋር ሲል መልሶ ጠየቃቸው። የማላውቅ እንዳይመስልህ፣ ሁሉንም አውቃለሁ። ሌላ ነገር ደርሶብህ እንደሆን ብዬ ነው እንጂ የማውቀውን ነገር ልትሸፍጠኝ ነውን? ሰውየው ቆቅ ናቸው። ያወኳቸው ሲመስለኝ ለካስ ምንም አላወኳቸው። እንዲህ ከሆነማ ምን አስደበቀኝ ብሎ አሰበ። ለአቶ ጠንክር የሰጣቸው መልስ ግን ይሄኛው ነው። ጌታዬ፣ ምንም ነገር አልደረሰብኝም። እሷው ናት ጤና የነሳችኝ። ሂጂ ስላት ትመጣለች፣ ነይ ስላት ትሄዳለች። ቋንቋችን ሁሉ የባቢሎን ቋንቋ ሆኖብን ተቸግረናል አለ ንጉሴ፣ እንደ ቀጣሪ ሳይሆን እንደ አባት ስላሰቡለት ልቡ በርህራሄ ተነክቶ። ከሳቸው የሚደብቀው ምንም ነገር አለመኖሩን ማሳየት ፈለገ። ና ቁጭ በል አጠገቤ አሉ አቶ ጠንክር የእንግዳ መቀመጫ ወንበር ላይ እየተቀመጡ። እና ተቀመጥ። አሁን መቼም ገበያተኛ ስለሌለ እንደ ልብ ማውራት እንችላለን። ምንም ነገር ሳትደብቅ ንገረኝ። የምታገባት ከሆነ እንደ አባትህ ሆኜ እድርሃለሁ፣ ካልሆነም መፍትሄውን እፈልግልሃለሁ። አባባላቸው እውነተኛ መሆኑን ንጉሴ አልተጠራጠረም። እንኳን እሱን በታማኝነት ከ10 ዓመት በላይ ያገለገላቸው ታማኝ ሰራተኛቸውን ለሌላም መልካም ነገር ከማድረግ እንደማይቆጠቡ ያውቃል። ምኑን ልንገሮ አለ ንጉሴ ከየት እንደሚጀምር ግራ ገብቶት። እንዴት እንደተዋወቃችሁ፣ ተወዳት እንደሆነ ፍቅራችሁን፣ ትጠላት እንደሆን ጥላችሁን፣ ትቀናኑ እንደሆነ ቅናታችሁን አንድ ባንድ ንገረኝ። ሳውቃት ብዙ ጊዜ ሆኖኛል፣ ግን የማውቃት አዳም ሔዋንን ባወቀበት መንገድ ሳይሆን ውጫዊ እውቀት ነው። ያወኳት እዚህ ሱቅ ውስጥ ዕቃ ልትገዛ መታ ነው። ደጋግማ መጣች፣ ብዙ ዕቃም ገዛች። ግን እኔ ከደንበኞቻችን እንደ አንዷ ስቆጥራት እሷ አልቆጠርም አለች። ሌሎች ደንበኞቻችን የሚፈልጉትን ዕቃ ከገዙ በኋላ አመስግነው ወይም ተራግመው ቶሎ ይሄዳሉ። እሷ ግን ዕቃ ከገዛች በኋላ ቶሎ አትሄድም። ገበያተኛ ሲበዛ እየዞረች ትመርጣለች። ገበያተኛ ሳይኖር ትመጣና ታወራኛለች። ታዲያ ስታወራኝ ይጨንቀኛል። ሱቁ ሲዘጋ ሲኒማ አምፔር በር ላይ ጠብቂኝ እላታለሁ። እሺ ብላ ትሄዳለች። እንገናኛለን። ምርጥ ልብሶቼን ለብስና መነጽር አደርግና ባርኔጣ አደርግና የቁልፍ መያዣ ሀብሌን ጣቴ ላይ እየጠመጠምኩና እየፈታው ሄዳለሁ። ስታየኝ ምንም የተለወጥኩ አይመስላትም። ሱቅ ውስጥ የምለብሰውን የሥራ ካፖርት የለበስኩ ይመስል ያለ ምንም መገረም ትቀበለኛለች። ስስታም ወይም ገብጋባ እንዳትለኝ ትልቅ ሆቴል ወስጄ ያለኝን አራግፌ ጋብዛታለሁ። እሷ ግን 5 ሳንቲም ያወጣሁም አይመስላትም። የማደርግላት ነገር ሁሉ ኢምንት ነው። የማወራት ሁሉ ፍሬ ከርስኪ ነው። ሳቄ ለቅሶ ነው። ዝም ብዬ ጎኗ ስቀመጥ ምን ሆንክ ተጫወት እንጂ ትለኛለች። ያስቃታል ወይም ያስገርማታል ብዬ ያሰብኩትን ማውራት ጀምሬ ገና መሃል ሳላደርሰው ታዲያስ ፍጻሜው ምንድን ነው ንገረኝ ትለኛለች። አይ ምንም ፍጻሜ የለው እላታለሁ። ድንግር ይለኝና አንደበቴ የተሳሰረበት ትመስላለህ፣ ምን ሆንክ ብላ ትጠይቀኛለች። እያወቀች እንዳላወቀች ስታብለኝ ስታባብለኝ አይ ምንም አልሆንኩም እላታለሁ። አንዳች ከመሆን አልፎ ላብ እንደ ውሃ እየተቀዳኝ የፊቴን ላብ በማሐረብ እየጠረኩ ማሐረቤ መራሱን ስታይ የራሷን ማሐረብ እንድጠቀምበት ትሰጠኛለች። አይሆንም ብልም በእጅ አትልም። ከእሷ ጋር ስትሆን ትደነግጣለህ ማለት ነው? በጣም እንጂ። ወባ እንደያዘው ሰው ሰውነቴ ይርገፈገፋል። የሆነ ነገር ውርር ያደርገኛል። አፌ ይተሳሰራል። እንደምትወዳት ነግራታል አሉና ጠየቁት አቶ ጠንክር። እጮኛው የሆነች መስሏቸው ነበር። እየፈጩ ጥሬ መሆኑን ከንጉሴ አንደበት ሲሰሙ የማይሆን ሆነባቸው።
እንደምወዳትማ ነግሬያታለሁ። ቀን በውኔ ሌት በህልሜ እንደምትመጣብኝ ከነገርኳት በኋላ ነው ቀስ በቀስ መጥፋት የጀመረችው። ከሌላ ወንድ ጋር እየሄደች ይሆናል። ማለት ሌላ ወንድ ይኖራት ይሆናል የምትወደው። ለመሆኑ እንደምትወደው ነግረሃለች? እንደምትወደኝ ተወደው አትወደው እንደሆነ ለማወቅ በሰቂለ ህሊና ለማሰብ ሞከረ። በሙከራው ሊደርስበት እንዳልቻለ ሲገነዘብ ትወደኝ አትወደኝ እንደሆነ ለማወቅ አልችልም። ትመጣለች ብዬ ሳምንት ሙሉ ስጠባበቃት ሰንብቼ ስትቀር ወይም በስንት ጥበቃ ቀጠሮ አሳልፋ ስትመጣ አትወደኝም ብዬ ደመድማለሁ። እሷን በማሰብ ብቻ ህሊናዬ ይረበሻል። አካሌም አእምሮዬም ይደክማል። እቅበጠበጣለሁ፣ ነጫነጫለሁ። ብትወደኝ እንዴት ታደርገኛለች? ጥያቄው ለራሱ ይሁን ለጌታው አያስታውቅም። አቶ ጠንክር ግን እሳቸውን የጠየቃቸው ስለመሰላቸው መልስ ሰጡት። በእኛም ዕድሜ በወዳጆች መካከል ቲያትር መሰል ጨዋታ ይካሄድ ነበር። አንዲት ሴት አፍቃሪዋን ወንድ ለሳምንት ትቀጥረዋለች። የምትመጣበትን እርግጠኛ ሰዓትም አትነግረውም። ቤተሰቦቼ ወጣ ሲሉ ሹልክ ብዬ እመጣለሁ ስለምትለው ጠዋት ቁርሱን በልቶ ወዲያ ወዲህ ሲያይል ሲጠብቃት ይውላል። የምሳ ሰዓት ቢደርስም አይሄድም። የመጣች እንደሆነ አታው እንዳትመለስ ይፈራል። ሴቶች ይህን ዘዴ የሚጠቀሙ ምን ያህል እንደሚወደዱ ለማወቅ ነው። ወንድየው መምጣትና ለመምጣቱን ለማወቅ ተደብቀው ያዩታል፣ ወይም ኩታ ተከናንበው ማዶ ማዶውን ያልፋሉ። ቀረች፣ መጣች እያለ ፍቅረኛውን በናፍቆት የሚጠብቅ ወንድ ስለሷ ብዙ ባሰበ ቁጥር ፍቅሩ እየጨመረ ይሄዳል ብለው ያስባሉ ወይም ያምናሉ። ያንተ አይነቱም እንዲህ አይነቱን ጨዋታ እየተጫወተች ይሆናል። ብዙ ናፍቀሃት ስትመጣልህ ከእሷ መለየት ሞት መስሎ ይታይሃል። እንዲህ አይነቱን ጨዋታ እኔ አልፈልገውም። መምጣት መምጣት ነው፣ መቅረት መቅረት ነው። ብቅ ጥልቅ ምን ያደርጋል? እወድሃለሁ ወይም አልወድህም ብሎ ቁርጡን መንገር ነው። እኔ የምፈልገው ግልጽ ነገር ነው ጌታዬ አለ ንጉሴ ጌታውን ቀና ብሎ እያየ። ታዲያ ለምን አትነግራትም? ልክ አሁን ለእኔ እንደነገርከኝ አድርገህ ለራሷ ንገራት። እምቢ ካለች የምትሆንህን ትፈልጋለህ። የምትሆንህን ካጣህ የአመቴ ልጅ ታገባለህ። አመቴ የኔ ሰራተኛ ናት። ቁም ነገረኛ ልጅ አለቻት፣ ለባል የደረሰች። ብታያት እንደምትወዳት እርግጠኛ ነኝ። ይቀልዳሉ እንዴ ጌታዬ አለ ንጉሴ። ለብዙ ዓመታት አብረው ስለኖሩ ጌታና አሽከር እኩል መቀላለድ ለምደዋል። በቁም ነገር መሃል ቀልድ ሲያስገቡ ግን ሰምቷቸው አያውቅም። መቀለዴ አይደለም ንጉሴ፣ የምሬን ነው። ከእሷ ጋር ሳይህ ብዙ ጊዜ ሆኖኛል። ስትጃጃል በማየት ተናደድኩ። እነግርሃለሁ ብዬ እያሰብኩ በስራ ብዛት እየተረሳኝ ነው። ለአንተ እንደማትሆን ሳልገምት የቀረሁ አይመስለኝም። ጮሌ ቢጤ ናት፣ ባለባበሷ ታስታውቃለች። አንተ የፍቅር ጣዖት ስላደረካት አልታይህ ብሎ ነው እንጂ ብዙ ቦታ ከወንድ ጋር አያታለሁ። ለምን እንደተጠጋች ግን ገርሞኛል። ገንዘብህን ለማጫረስ ነው እንዳለን ደሞዝህ ከቤት ኪራይና ከቀለብ አያልፍም። ይህን ግማታም ጫማ መቀየር አቅቶ ቤቱን ጭምር ስታግማማው ብዙ ጊዜ ነው። ትወድሃለች እንዳልል የስቃይህ ምንጭ መሆኗን እየነገርከኝ ነው። ግራ የሆነች ፍጥረት ናት። አንተም ግራ የሆንክ ፍጥረት ነህ። ከቤተሰብሽ ጋር አስተዋውቂኝ ብዬ ብጠይቃት ዛሬ ነገ ትላለች። እኔ ለሷ የማንሳት ከሆነ አታስተዋውቀኝ ይቅር። እኩያንን ካለች ታስተዋውቀኝና ቀለበቱን የዛሬ ሳምንት እናድርገው። ካልሆነ ወይስ በቤተሰቦቿ ታፍራለች ልበል? አንተን ልጠይቅህ እንጂ አሉ አቶ ጠንክር። የንጉሴን ፊት ሲያጠኑ ቆይተው እንደገና ቀጠሉ። የምታፍር በአንተ ይሁን ወይም በቤተሰቦቿ አጣርተህ ማወቅ የነበረብህ አንተ ነህ። ለዛሬ ዘመን ሴቶች ይህን ያህል ክብር መስጠትህ እንደ ወንጀለኛ ያስቆጥርሃል። ዛሬ ጊዜ አሁን በአንዲት የቤት እመቤትና
ዶሮ ማነቂያ ባለች ሸርሙጣ መካከል ምን ልዩነት አለ? ሁለቱም ያው ናቸው። የልጅ አባት ተብለህ ልጅ እንደ ጫጩት እያስቀፈቀፍክ ለመኖር አምሮህ ካልሆነ በቀር ለአንተ እጮኛ ወይም ፍቅረኛ ምን ሊያደርግልህ ነው? ደሞዝህ ለጫማ ሊሆናት ነው ወይስ ለሽቶ? ለኬክ ሊሆናት ነው ወይስ ለዳቦ? ይልቅ አርፈ ብትማር ይሻልሃል። ደሞዝ በተቀበልክ ቀን የቤት ኪራይህንና የቀለብህን ሂሳብ ሳጥኑ ውስጥ ቅበርና ቀሪውን ይዘህ ወደ ዶሮ ማነቂያ ቢሻህ ጣሊያን ሰፈር ብቅ በል። እንቅልፍህን ሳታጣና ብዙ ሳትጃጃል ፍላጎትህን አሟልተህ ትመለሳለህ። ሁላችንም እዚህ የደረስን አንተ ከነበርክበት ተነስተን ነው። ሁለተኛ ስትተክዝ ወይም ስታስብ ወይም ስትንገላጀጅ ባይህ ከስራ መባረርህ ነው። በገበያተኞች ፊት ፈላስፋ መስለህ እንድትታይ አልፈልግም። ሹራብ ሲጠይቁ ጃኬት ስትሰጥም እንዳላይህ። በልተነስና አሁን የገቡትን ሰዎችም ምን እንደሚፈልጉ ጠይቃቸው ብለውት ከሱቁ ወጣ አሉ። የአቶ ጠንክር ሰራተኞች ጌትዮ ስለ ደሞዝ የሚያነጋግሩት መስሏቸው የሚሉትን ለመስማት ይቁነጠነጣሉ። ሁሉንም ነገር ባይሆንም ከሚያወሩት በከፊል የሰማችው ገንዘብ ተቀባዩ አስቴር ነች። አጠገቧ ቢቀመጡም ንግግራቸው በደንብ አልተሰማትም። ወዲያው አቶ ጠንክር እንደወጡ ተሽቀዳድማ ጠራችው፣ ያመለጣትን ግማሽ ወሬ ለማሟላት። ሌሎችም ወሬው እንዳያመልጣቸው ተሰበሰቡ። አልማዝ ንጉሴን ጥየቃ በመጣች ቁጥር ልጃገረድ ናት፣ ልጃገረድ አይደለችም እያሉ ሲንሾካሾኩ ሰምቷቸዋል። ግን አስቴር እስከዚያች ቀን ድረስ ለነገሩ እንግዳ ባትሆንም ክብደት ሰጥተው አታውቅም ነበር። አቶ ጠንክር እድርሃለው ሲሉት ከሰማች በኋላ ነገሩን በጥልቅ የማወቅ ምኞት አደረባት። ያ ምኞት በሩብ ሰዓት ውስጥ ተጸንሶ ሆዷ ውስጥ የሚላወስ የ9 ወር ሽል ሆነ። ለምን አታገባትም ብላ ጠየቀችው አስቴር። ንጉሴ ሌሎች ጥያቄዎቿን በየተራ ከመለሰላት በኋላ 12ኛ ክፍል ሳትደርስ አላገባትም። እስከዚያው ድረስ ለምን በወዳጅነት አትቆዩም? ታረግዛለች ብዬ ፈራሁ። ብታረግዝ ምንድን ነው? በመድኃኒት ታስወርደዋለች። መድኃኒቱ አቃጥሎ ለብልቦ የገደላት እንደሆነስ? በነፍሰ ገዳይነት እንዳትያዝ ፈርተህ ነው? የህሊና ወቀሳ ፈርቼ ነው። እሷ ብትሞት የውስጥ ሰላሜ ከእሷ ጋር ይሞትብኛል። እንግዲያውማ ተዋት አለች አስቴር በቁጣ። እንዴት አድርጌ ልተዋት? መቻል ያቃተኝ እሱን አይደል? መተው እንዴት እችላለሁ? ቀድሞ ነገር መች በራሴ አዛለሁ? አዛዤ እሷ ናት። ስትፈልግ ትመጣለች፣ ሳትፈልግ ትቀራለች። እንደ ጨረቃ ከተወለደች በኋላ በወሩ መጨረሻ ላይ መልሳ ትሞታለች። ማንከልከያ ያለባት ግራ የሆንክ ፍጥረት ነህ አለች አስቴር አሁንም በቁጣ። በጥፊ በዩ በዩ የሚል ስሜት ከውስጧ ገፋፋት። ግን አልመታችውም። ይህን ያህል ከወደድካትማ ተዋት ቢሉህም አተዋትም ማለት ነው። በቂ ምክንያት ካገኘው ተዋታለሁ። እንድ ጠላት የሚያደርገኝ አጋጣሚ ወይም ምክንያት ስፈልግ ብዙ ጊዜ ሆኖኛል። ለጠብ መነሻ ይሆነኛል ብዬ ስንትና ስንት ሌሊቶች ያለ እንቅልፍ አሳልፌ ያፈለኩትን ዘዴ በአንድ ፈገግታ ገደል ትከቷለች። በቂም በቀል ያጠጠርኩትን ልቤን እንደ ቂቤ ታቀልጧለች። በውስጥ የታመቀውን የሐሳብ ትግል ያላየ ሰው ላይላዩን በማየት ብቻ እንደ ደካማ እንደ ጅል ይቆጥረኛል አለ ንጉሴ ንቀትና ጥላቻ የተዳፈነበትን የአስቴርን ፊት ሲያነብ ሰውነቱ በቁጣ እየጋለ። ባክህ ጋሼ የተናገሩት እውነታቸውን ነው። አንተ ጅል ሆነህ ነው እንጂ ለዛሬ ዘመን ሴት ይህን ያህል ልምምጥ አያስፈልግም። የቤት እመቤቶችና ሸርሙጦች፣ ልጃገረዶችና የቢሮ ሰራተኞች እኔ ይበልጥ እያሉ ፒያሳና ለጋሃርን ከዳር ዳር በሚያስሱበት ዘመን ከአንዲት ሴት ጋር የሙጥኝ ማለት ከ500 ዓመት በፊት የቀረ ፍልስፍና ነው አለች አስቴር ከቁጣዋ በረድ ስትል ምክር ለበስ አስተያየት እየለገሰችው። አስቴር ባለትዳር የልጆች እናት ናት። እንደ ሌሎች ሴቶች ለብሳ መታየት የምትፈልግ ግን ደግሞ አቅሟ ባለመፍቀዱ ልብስ እንደ ልብ ለመቀያየር ያልታደለች፣ ከብዙ ወንዶች ቀጠሮ የምትቀበል ግን ደግሞ ሱቅ ውስጥ ታስራ በመዋሏ ከአንዱም ጋር ለመውጣት እድል ያልገጠማት ሴት ናት። ተይ አስቴር፣
ባለትዳር ሆነሽ እንደዚህ አትናገሪ። ደግሞም ፍቅር ይዞሽ ያውቅ ይሆናል። ባይዝሽ አታገቢም ነበር ብሎ ወደ ባንኮኒው ሲያመራ አስቴር ዝግ ባለ ድምፅ እንዲህ አለች። ድንቄም ፍቅር፣ ድንቄም ፍቅር። የዛለት ማታ ንጉሴና አበበች ሲኒማ አምፔር በር ላይ ለመገናኘት ቀጠሮ ነበራቸው። ማታውኑ ቁርጥ ውሳኔ ለመድረስ በልቡ ማለ። ሱቁ ውስጥ ግን ለአንዳቸውም አልተናገረ። ድንገት ቢከሽፍበት ማላገጫ እንዳያደርጉት ስለፈራ። ከተሳካለትና ቁርጡ ከታወቀ ግን ጉራውን ሊነሰንስባቸው ዝቷል። ዛቻውም በልቡ ውስጥ ነው። ባንኮኒውን ተደግፎ ገበያተኛ እየተጠባበቀ በሐሳብ ወደ ሰማይ መጠቀ። እንደ ወፍም በረረ። በቃ ከዛሬ ጀምሮ የሚሆንሽን ፈልጊ ይላታለሁ። የእሷንም የኔንም እድል እንድታበላሽ አልፈቅድላትም። ምናልባት በጉጉት የምትጠብቀው አንድ ነገር ይኖር ይሆናል። እሱም የወላጆቿን ሞት ይሆናል። ያ ሞትም ውርስ ያስገኝላት ይሆናል። ነገሩን በሚስጥር ይዛ ትቆይና ውርሱን እጅ ስታደርግ ያኔውኑ ቤትና መኪና ገዝታ እንጋባ ትለኝ ይሆናል። ወይም አንድ የምትወደው እጮኛ ይኖራት ይሆናል። በመምጣቱ ወይም በመቅረቱ እርግጠኛ አይደለችም። ስለዚህ እኔን ተጠባባቂ ማድረጓ ነው። እጮኛዋ ከቀረ እኔን ታገባኛለች፣ ከመጣም ዞር በል ከፊቴ ትለኛለች። እስከዚያው ግን በጣም አታርቀኝም፣ በጣምም አታቀርበኝም። እንዲያው በድርብቡ በቅናት አለንጋ ሾጥ እያደረገች ልታስጠብቀኝ ትፈልጋለች። በቅናት አባክና ልትገለኝ ማለት አይደረግም። ቢደረግስ ለመሆኑ እሷን ብተዋት ምን ሆናለሁ? እሞት ይሆን? ሞቱማ ቀላል ነው። የባሰው ነገር ጭንቀቱ ነው። ሌት ተቀን መባነኑ፣ ደስ የማይል ነገር መስማቱ፣ ከሷ በቀር የሚወደድ ነገር ሁሉ መጠላቱ፣ መሰልቸቱ፣ ጠባይ መክፋቱ። በቃ ዛሬ ማታ የመጨረሻችን ይሆናል። ወይ እንቀራረባለን ወይ እንራራቃለን። ትልቅ ዳገት እንደወጣው ሁሉ ደካከመኝ አለና በረጅሙ እያዛጋ የደረበውን ሽርጥ አወለቀው። ሰውነቱም አእምሮውም ዛለ። የሱቁ ሰራተኞች በመቆርቆር ስሜት የሚያቀርቡለትን ሐሳብ እንዳልተቀበላቸው ሲያዩ ሁሉም እኛን ምን አገባን ብለው ተዉት። ተሾመ ግን እንደ ሌሎቹ ምን አገባኝ ብሎ አልተወውም። በሱቁ ውስጥ አብረው በመስራታቸው ብቻ ሳይሆን የቅርብ ጓደኛውና ሚስጥረኛው በመሆኑ ችግሩን አብሮ መካፈል እንዳለበት ተሰማው። በዚሁም ላይ ከንጉሴ ጋር አንድ ቤት ነው የሚኖሩት። የሁለቱ ፍቅር ገና ከጅምሩ ያውቀዋል። ማታ ማታ አልጋቸው ላይ ተጋድመው የሚያወሩት የሁለቱም ፍቅር ነው። በተለይ የአንድ ቀን ድርጊቱ ተሾመን ሁሉ ያስቀዋል። አበበች ሌላ ፍቅረኛ አላት፣ ከወንድ ጋር ስትማግጥ ነው የምትውል ብሎ ተሾመ ለንጉሴ ደጋግሞ ስለነገረው ይህንኑ ለማጣራት አንድ ቀን ባለሱቁን አስፈቅዶ ቀደም ብሎ ይወጣል። የፀሐይ መነጽር አድርጎ ትልቅ ባርኔጣ ደፍቶ መጀመሪያ ሴቶች የሚገቡባቸውን ኬክ ቤቶችና ሚኒባሮች ተዘዋውሮ ያያል፣ ያጣታል። ከዚያ ፒያሳ ውስጥ መዘዋወሩን ይቀጥላል። መንገዱ ሰው በሰው ሆኗል። ግፊያው ሌላ ነው። ከፊት ለፊት 4-5 ወጣቶች እጅ ለእጅ ተያይዘው ይመጣሉ። ከወዲህ 5-6 ልጃገሮች መንገዱን ሞልተው ብቅ ይላሉ። እጅ ለእጅ እንደተያያዙ ለመተላለፍ በሚደረገው እሽቅድምድም የድብብቆሽ ጨዋታ የመሰለ ትርምስ ይፈጠራል። ንጉሴ ለፒያሳ ባይተዋር ባይሆንም ሱቅ ውስጥ ቆሞ የሚያየው ምንም አይመስለው የነበረው መንገደኛ ያለቅጥ ተጋፊ ሆነበት። አበበችን የመሰለ ሴት ያየ መስሎት እሷን እያየ ሲሄድ ካንዱ ወይም ካንዷ ጋር ይጋጫል። ካበበች ሌላ ሴት ያለ አይመስለውም ነበር። የፒያሳን ቆንጆዎች ሲያይ ግን እማያውቀው ሀገር ውስጥ የገባ መሰለው። እይታው ሁሉ አዲስ ሆነበት። አበበችን የምትመስል ቆንጆ ያለ አይመስለውም ነበር። ግን የሚበልጡ አየ። ቢሆንም አምኖ መቀበል አልሆነለትም። ህሊናው ሞገተው። በትርምሱ መሃል ወደ ግራና ወደ ቀኝ እየሸሸ አንዳንዴም መሃል ለመሃል እየዋኘ ሲጋጭ አምሽቶ ወደ ቤቱ ሄደ። ወዲያው ያየውን ሁሉ ረሳው። በህልም ያየው መሰለው። ከሴቶች ሁሉ አበበች ልቃ ታየችው። ቤት ከመድረሱ ተሾመ በጥያቄ ተቀበለው። አበበችን ከወንድ ጋር ያስካት?
ትቀልዳለህ? ከዚያ ሁሉ ግፊያ መሃል ነፍሴን ይዤ መውጣቴም እኔ በመሆኔ ነው። አበበችን ፒያሳ ውስጥ ፈልጎ ከማግኘት ግመል ሰርቆ አጎንብሶ መሄድ ይቀላል። እንደ ባህር አሳ ማለት ናቸው የፒያሳ ሴቶች። ከመመሳሰላቸው ብዛታቸው አይንህ ቀድሞውኑ አንዲት ሴት ላይ አርፎ የማይቆየውን ይህችስ አቻም አይገኝላት ብለህ ስትደመድም የበለጠች ቆንጆ ትመጣለች። እሷንም የቆንጆች ቆንጆ አድርገህ መውሰድ አትችልም። ኦህ ግን ለእኔ አበበች ትበልጥብኛለች። ንጉሴ እንደሚማጸን ሁሉ መዳፎቹን ወደ ላይ ዘርግቶ አርገበገባቸው። ከእንግዲህ ፒያሳ ላትፈልጋት ወስነሃል? አለው ተሾመ እንደ ጥያቄም እንዳስተያየትም አድርጎ። አልሞክርም አለ ንጉሴ የቀኑ ውሎ እያንገሸገሸው። አልሞክርም፣ ይልቅ ሰው ሲናፍቀኝ፣ ቆንጆ ማየት ሲያምረኝ፣ ውበት እንደ ውሃ ሲጠማኝ ከሲኒማ ኢትዮጵያ እስከ አርቲስቲክ ህንፃ 3-4 መመላለስ አይቀርም። ከሳምንት 2 ቀን፣ ሱስ ከሆነብኝ 4 ቀን ወይም 5 ቀን። ጥቂት ተሳስቀው ዝም ተባባሉ። ወደ የግል ሐሳባቸው ገቡ። የንጉሴና የተሾመ ጠባይ በጣም ይለያያል። ተሾመ ደስ አለችኝ እንጂ አፈቀርኳት የሚላት ሴት የለችም። ደስ ከማሰኘት አልፋ በፍቅሯ ነደድኩ የሚላት ሴት አልገጠመችውም። ንጉሴ አይዲያል ፍቅር ያጠቀዋል። ደስ ያለችውን ሴት ደጋግሞ ያያታል። ውላድራ ነፍሱ ውስጥ ትገባለች። ቆይታ ጣዖቱ ትሆናለች። ከዚያ በኋላ ስጋ የለበሰች አትመስለውም። አበበችን በጣም ከማፍቀሩ በፊት እንደ ተራ ሴት፣ እንደ የወደፊት ሚስት ነበር የሚያስባት። ፍቅሯ በውስጡ ስር ከሰደደ በኋላ ግን ሲያስባት ውስጡን እንደ ጧት ጮራ የምታሞቀው ሆነች። ህልሙ ሰቀቀኑ እሷ ሆነች። ይህ የንጉሴ ደካማ ጎን ተሾመን ያበሽቀዋል። ንጉሴ በበኩሉ በተሾመ ይቀናበታል። ይመቀኘዋል ሳይሆን ይቀናበታል። ኮስታራነቱ ያስደስተዋል። አንዲትን ሴት በወረት ይዞ ኋላ በቃሽኝ ይላታል። ለስላሳ ምላስ ወይም እንባ አይበግረውም። ምነው ከሱ ልብ ቆርሶ ለኔም ቢሰጠኝ ብሎ መንፈሳዊ ቅናት ይቀናበታል። አበጀህ እንኳን ለማንም አልተበለጥክ ይላል በልቡ ልብ ውስጥ። አንዳንድ ጊዜም በጨዋታ መሃል ይነግረዋል። ለምን ብዬ ይለዋል ተሾመ እየሳቀ። አንዷ ብትሄድ ሌላ ትመጣለች። የሰማች ስትሄድ ያልሰማች ትመጣለች። ምን ቆራቢ አይደለሁ። ቅድም ጌቶች ምን አሉ ብሎ ተጠጋው ንጉሴን። ምን እንደተነጋገሩ ለማወቅ ሳይሆን ከቀን ህልሙ ለማንቃት። ተዋት ነው ያሉኝ። ተሾመ አበበችን ድሮውንም አይወዳትም። ክፉ ናት፣ ጮሌ ናት፣ ሰይጣን ናት ብሏታል። ቆይቶ ደግሞ ጠባዋ አይታወቅም፣ ሞኝ መሰል እስስት ናት አላት። በየቀኑ አዲስ ስምና አዲስ ጠባይ ስለሚሰጣት ተሾመ ባለበት እሷ አትኖርም። ከኖረች ባሽሙር ይዋረፋሉ። እኔ ቀድሞውኑ ነግሬሃለሁ፣ ተዋት፣ ኮከባችሁም አልገጠመም። እንደምመክር ስለምታውቅ ነው የጠላችኝ። እንኳን ለሷ ለማንም አልደነግጥም። ግን ተዋት፣ ነግሬሃለሁ። ዛሬ ማታ ምንነታችን ይለያል። የምርህ ነው ንጉሴ? ማለቂያ የሌለው ግንኙነታቸው ፍጻሜ አግኝቶ ለማየት ጓጓ። ከምሽቱ 1 ሰዓት ሱቁ ተዘጋ። ሲኒማ አምፔር አጠገብ ከአልማዝ ጋር የመጨረሻቸውን ቀጠሮ አድርጓል። ንጉሴ ቀድሟት ደረሰ። 10 ደቂቃ ያህል እንደጠበቃት ሰለቸው። መምጣቷ አጠራጠረው። ጀርባውን ለህንፃው ሰጥቶ የማታውን ሲኒማ ለማየት የሚመጡትን ሴቶች አንድ ባንድ ያተኩራል። ወደሱ በቀጥታ የመጣችቱ ሴት ዞር ብላ ወደ ሲኒማ ቤት ስትገባ ለመቶኛ ጊዜ እጭ ብሎ ራሱን በምሬት ነቀነቀ። ወደ ቤቱ ለመሄድ 5 እርምጃ ያህል እንደተራመደ ስሙ ሲጠራ የሰማ መሰለው። ዞር ብሎ ሲያይ አበበች ወደሱ እየመጣች ናት። ልትሄድ ኖሯል? እጇን ለሰላምታ እየዘረጋች ጠየቀችው። ታዲያ ቆሜ ላድር ኖሯል? ገና 1:15 አልሆነም እኮ። እዚሁ ቦታ ሲገናኙ እራታቸውን የሚበሉት ተራራ ሆቴል ስለሆነ እንደተለመደው በዝግታ ወደዚያው አመሩ። እፊት ፊቱ ትሄዳለች። ለመጨረሻ ቀን የሚያውን ከወገቧ ቀጠን ከዳሌዋ አበጥ ያለውን ሰውነቷን በስንብት አመለካከት አየው። ትከሻዋ ላይ የወደቀውን ጸጉሯን ባይኑ ሳመው። ብዙ ስላስጠበቀችው ቢናደድም ሁሌ ቢያየው የማይጠግበውን ደግሞ የሚያበሳጨውን ውበቷን ጠቅላላ ቅርጿን ከማድነቅና ከመውደድ አልተቆጠበም።
እሷ እያወቀችበት ሳይሆን ውስጥ ውስጡን። እራታቸውን በልተው እስኪጨርሱ ምንም አልተነጋገሩም። ቅን ስለማይመላለሱ ለመናገር ያሰቡትን ከራታቸው ጋር እየጎረሱ ዝም ተባባሉ። በልተው ከጨረሱ በኋላ ስለሚፈጠረው ጠብ አስቀድሞ ያስባል፣ ያሰላስላል። ንጉሴ ቆይቶ ቢራ ይምጣልሽ ብሎ ጠየቃት። ቢራ እዚህ ቤት መች ይገኛል? እንግዲያውስ ወደ ሌላ ቦታ እንሂድ። ሂሳቡን ከፍሎ ወጡ። ዛሬ ደግሞ ፊትህ ያለቅጥ ተቋጥሯል። የሆንከው ነገር አለ? የሆንኩትን በኋላ እነግርሻለሁ። እምብየው አሁን ንገረኝ። መንገድ ላይ ምን ነው? ምን ማለት መጣ? እየሄድን አይደል ድሮስ የምናወራው? ደስ ካለሽ ምን ቸገረኝ? እነግርሻለሁ። ነገሩ እንኳን ሌላ አይደለም፣ ያው የኔና ያንቺ ጉድ ነው። እኔ እናንተ ምን ጉድ አለን ብላ ከረር ባለ አንደበት ስትናገር እንኳን አይኗን አላየሁት አለ ንጉሴ በሐሳቡ። ስትቆጣ ቀርቶ ስትስቅ እንኳን አይኗን ማየት አይደፍርም። መንገድ ላይ ሳይሆን ሆቴል ውስጥ አጠገብ ላጠገብ ወይም ፊት ለፊት ተቀምጠው ቢሆኑ ኖሮ አንደበቷ ብቻ ባስበረገገው ነበር። እኔና አንቺ ጉድ የለንም፣ ግን አንድ ውሳኔ ላይ ደርሰን ዛሬ ቁርጡን ለማወቅ እፈልጋለሁ። የምን ቁርጥ ነው እሱ? ትወጂኛለሽ ወይስ አትወጂኝም? ባልወድህ አንተ ጋር ምን አመላለሰኝ? የንጉሴ ልብ ትርታ ጨመረ። እጇን አፈፍ አደረገና ደካክሞ ሳመው። የልቡን ደስታ ግን ጨርሶ የገለጠለት አልመሰለውም። እንግዲያው ከቤተሰብሽ ጋርም ታስተዋውቅኛለሽ ማለት ነዋ። በደስታ አለች ሁለት እጆቿን እንደ ክንፍ ዘርግታ። እንግዲያው መች? ነገ ማታ ነዋ። እስከ ዛሬ ለምን እምቢ ስትለው እንደቆየችና ዛሬ ለምን እሺ እንዳለችው እጅግ ገረመው። የማታ ለምን ዛሬ አይሆንም? አበበች ሁለቱም ፊደሎች ከሚገባ በላይ አራዝማ አይ ዛሬ አይደለም ነገ ነው አለች። በዛሬና በነገ መሃል ብዙ ልዩነት አለ እንዴ? ብዙ እንጂ በጣም ብዙ። አየህ ነገ ማታ ቤታችን ውስጥ የመሰነባበቻ ግብዣ ተደግሷል። የማውቃቸውን ሰዎች ሁሉ ጠርቻለሁ። አንተንም ዛሬ እነግርሃለሁ ብዬ ተዘጋጅቼ ነበር። አንተ ቀድመህ ጠየከኝ እንጂ። የምን መሰነባበቻ ነው? እሱንም ዛሬ እነግርሃለሁ ብዬ አስቤ ነበር። አየህ እጮኛዬ ወደ ውጭ ሀገር ሊሄድ ነው። አንቺ ቤት ካልደገስኩ ሞቼ እገኛለሁ ብሎ አፋጠጠኝ። እኔ ምን ቸገረኝ ብዬ እሺ አልኩት። ንጉሴ ራሱን የተመታ ያህል ጆሮ ጥላው ላይ ጭው አለበት። ከራስ ጸጉሩ እስከ እግር ጥፍሩ ሰውነቱን ወረረው። ባመረረ ጥላቻ ትክ ብሎ አያትና እጮኛ እንዳለሽ ለምን እስከ ዛሬ አልነገርሽኝም አላት። መች ጠየከኝና እነግርሃለሁ። ለምን እወድሃለሁ አልሽኝ? አሁንስ ቢሆን ማን አልወድህም አለ። ከዛሬ ነገ ትጠይቀኛለህ ብዬ ስንት ዓመት ሙሉ ደጅ ጠናውህ። ከጥላቻና ከክርክር አልፈህ የምታውቀው አንድ ቃል ብቻ ነው፣ ከቤተሰብሽ ቆረስ ተወቂኝ የሚለውን። ቤተሰቤ ምን ያደርግልሃል? መጠየቅ የነበረብህ እኔን ነው። ምን ቤተሰብ አለኝ? አባቴ ከሞተ ዘመን የለውም። እናቴ በመኪና አደጋ ከወገቧ በታች ሽባ ሆና የአልጋ ቁራኛ ከሆነች ዘመን የላትም። ይህን ያህል ጊዜ የተሰቃየሁት በከንቱ ነዋ። እሱ በገዛ እጅህ ያመጣኸው ነው። ፊት ለፊት ሐሳብህን መግለጽ ስትችል ውስጥ ውስጡን ነገር ስትበላ በከንቱ ቀረህ። በል በታክሲ አሳፍረኝና ወደ ሰፈሬ ልሂድ። ንጉሴ በሁለት እጆቹ ራሱን እንደያዘ ያሳለፋቸው የስቃይ ዓመታት እንደ ባቡር ፉርጎ እየተከታተሉ በፊቱ በአይነ ህሊናው አለፉ።